በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች በመላው ዓለም የምትገኙ ምእመናን ምእመናት እንኳን ለጻድቁ ለአባታችን ለቅዱስ ተክለ ሃይማኖት በዓለ ፍልሰት በሰላምና በጤና አደረሳችሁ። ወኩሉ ዘይብለኒ አባ ወአቡየ ተክለ ሃይማኖት ይምጻ በዕለተ ፍልሰትየ። አባ አባቴ ተክለ ሃይማኖት የሚለኝ ሁሉ በፍልሰቴ በዓል ቀን ይምጣ። ይህን ቃል የምናገኘው በገድለ ተክለ ሃይማኖት በዕለተ እሁድ የሚነበበው ላይ ነው። እንግዲህ ቅዱስ አባታችን አቡነ ተክለ ሃይማኖት በደብረ አስቦ ዋሻ ከቆሙ ሳያርፉ ከዘረጉ ሳያጥፉ እግዚአብሔርን በጾም በጸሎት በተጋድሎ ሲያገለግሉ ክረምትና በጋ መዓልትና ሌሊት ሲፈራረቅ ሳያዩ ማለት ወደ ዋሻቸው ከገቡ በኋላ ወደ ውጭ ሳይወጡ ማለት ነው። የርእየ ብርሃነ ፀሐይ የፀሐይን ብርሃን አላየም። ምግብም አልበሉም አልጠጡም። እንደዚህ እያደረጉ እግዚአብሔርን በመዓልትም በሌሊትም እያመሰገኑ ከፊት ለፊት 2 ጦር ከኋላ 2 ጦር በግራ 2 ጦር በቀኝ 2 ጦር በአጠቃላይ 8 ጦር ተክለው በዚህ በጦሩ መካከል ቆመው ነው እግዚአብሔርን ሲለምኑት የነበረው። ለምን? እንቅልፍ እንዳይወስዳቸው ስጋቸው ሲዝል እና ሲደክሙ ወደ ጎን ሲሉ ሲወጋቸው ቀጥ ብለው እንዲቆሙ ማለት ነው። በእንደዚህ አይነት ሁኔታ እግዚአብሔርን አገልግለው ወእምድኅረ ዝ ተሰብረት አሐቲ ሀገዳ እግሩ ይላል። 22 ዓመት ካገለገሉ በኋላ ቆመው አንዲት እግራቸው ተሰበረች። አንዲት እግራቸው ከተሰበረች በኋላ ግን በአንድ እግራቸው ደግሞ 7 ዓመት ጸለየዋል። አንድ ላይ 29 ዓመት ነው በደብረ አስቦ ዋሻ ውስጥ የጸለዩት። ከ29 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን ወዳጆቹ ነቢያት ሐዋርያትን ቅዱሳን መላእክትን አስከትሎ ዋጋቸውን ሊሰጣቸው ወደ ደብረ አስቦ ዋሻ መጣ። አባታችን ቅዱስ ተክለ ሃይማኖትም መድኃኒታችን ኢየሱስ ክርስቶስን ባዩት ጊዜ እንዳልተጋደሉ መከራ እንዳላገኛቸው ሆኑ ነው። መከራውን ሁሉ ያንን ድካሙን ሁሉ ረሱት። ወኮነ ከመ ዘኢተሰብረ ቁይጹ እግሩ እንዳልተሰበረ ሆነ። ክርስቶስን ሲያዩት በደስታ ከደስታ ብዛት የተነሳ እግራቸው እንዳልተሰበረ ሆኑ። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያላቸው? መጻይኩ ከመ አግዕዝ እምግብርናት ውስተ ዕረፍት። ከዚህ ባርነት ከበዛበት ዓለም መከራ ከበዛበት ዓለም ወደ ነፃነት ዓለም ልወስድህ መጥቻለሁ። ከሐዘን ወደ ደስታ ከጨለማ ወደ ብርሃን ልወስድህ መጥቻለሁ ብሎ ሲላቸው አባታችን ቅዱስ ተክለ ሃይማኖትም ክርስቶስን አገልግለው አልጠገቡትምና ጌታዬ የሰማዕትነት ክብርን እንዳገኝ በስምህ በሰማዕትነት እንድሞት አላውያን ነገስታት አላውያን መኳንንት ወዳሉበት እንድሄድ እዘዘኝ አሉት ቅዱስ ተክለ ሃይማኖት። ይህን ሁሉ ዘመን አገልግለውት አሁንም አልጠገቡትም። አገልግሎቱን ሌላ ትሩፋት መስራት ይፈልጉ ነበር። ምንድነው ያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ? ተጋድሎሰ ፈጸምከ ወኢተርፈከ። ተጋድሎን መልካም ስራን ጨርሰሃል፣ ምንም የቀረህ ነገር የለም። ነገር ግን አሁን የቀረህ እረፍት ብቻ ነው ብሎ ቃል ኪዳን ሰጥቷቸዋል። ስምህን ለጠራ መታሰቢያህን ላደረገ በቃል ኪዳንህ ለተማመነ እያለ ብዙ ቃል ኪዳኖችን ለቅዱስ ተክለ ሃይማኖት ሰጥቷቸዋል። ከቃል ኪዳኑ መካከል አበዝሆሙ ለደቂቅከ ከመ ከዋክብተ ሰማይ ወከመ ሆጻ ዘድንጋገ ባሕር። ልጆችህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ፣ ካንተ በመንፈስ ቅዱስ የሚወለዱ ልጆች እንደዚህ የሚበዙ ናቸው ብሎ ለአባታችን ለቅዱስ ተክለ ሃይማኖት ሲነግራቸው መድኃኔ ዓለም ክርስቶስ አባታችን ቅዱስ ተክለ ሃይማኖትም ምን ብለውታል? በአይቴ ትእዝዝ ከመ ይትቀበር ስጋዬ በየት እንዲቀበር ታዛለህ? ፈቃድህ በየት እንዲቀበር ነው ብለው ሲጠይቁት እስከ 57 ዓመት ድረስ በዚህ ይቀበራል። ከ57 ዓመት በኋላ ግን ልጆች ከምስራቅ ከምዕራብ ይሰበሰባሉ፣ ታላቅ ገዳምም ይመሰረታል ይሰራል እና ከዚህ አፍልሰው ወደዚያ ይወስዱታል ብሎ መድኃኒታችን ኢየሱስ ክርስቶስ ነግሯቸው ነበረ። በዚህ ቃል መሰረት ከ57 ዓመት በኋላ በዘመኑ የገዳሙ አበምኔት አባ ሕዝቅያስ ይባላሉ። ለአባ ሕዝቅያስ ተገልጸው ጌታዬ ኢየሱስ ክርስቶስ የነገረኝ እኮ ደረሰ፣ ልጆቼን ከያሉበት ቦታ እንዲሰበሰቡና ስጋዬን ከዋሻ ውስጥ አፍልሰው ወደታች ወደ ታላቁ ገዳም እንዲወስዱት ልጆችን ጥራልኝ ሰብስብልኝ ብለው ለአባ ሕዝቅያስ ተገልጸው ነገሯቸው። አባ ሕዝቅያስም ይህንን ከሰሙ በኋላ የተክለ ሃይማኖት ልጆች የሆናቸው
ተክለ ሃይማኖት በመንፈስ ቅዱስ የወለዷቸው የተክለ ሃይማኖት ልጆች ነን የምትሉ ሁሉ ተሰብሰቡ በግንቦት 12 ቀን ከመታፍልሱ ሥጋሁ ለአቡክሙ የአባታችሁ የተክለ ሃይማኖትን ሥጋ ታፈልሱ ዘንድ ተሰብሰቡ ብለው ተናገሩ። በዚህ ቃል መሰረት 12ቱ ንቡራነ እድ 12ቱ መምህራን የሚባሉት የተክለ ሃይማኖት የመንፈስ ልጆች እነዚህ ሁሉ የአባታቸውን ሥጋ ለማፍለስ ከየሀገረ ስብከታቸው ከሚያገለግሉበት ቦታ ተሰባስበዋል በደብረ ሊባኖስ ማለት ነው። ከዚያም ወደ ደብረ አስቦ ዋሻ ገብተው ወከረዩ ዝህሮ ለቅዱስ የአባታችን የቅዱስ ተክለ ሃይማኖትን መቃብሩን በቆፈሩትም ቆፍረውም አጽሙን ሲያወጡ ከ57 ዓመቱ በኋላ አጽማቸው ሲወጣ ወይመስል ከመዮም ዘተገንዘ ዛሬ የተገነዘ ይመስል ነበረ። አጽማቸው አልፈረሰም አልበሰበሰም። እንደዚሁም ደግሞ ሽታው መልካምና ደስ የሚያሰኝ ልቡናን የሚመስጥ ሽታ ይሸት ነበር። ከአጽማቸው ላይ የሚወጣው ሽታ ማለት ነው። ይሄ ለቅዱሳን ለአባቶቻችን የሚሰጣቸው ጸጋና ክብር ነው። ከዚህ በኋላ የአባታችን የቅዱስ ተክለ ሃይማኖትን ሥጋ ተሸክመው ልጆቻቸው 12ቱ ንቡራነ እድ የሚባሉት የቅዱስ ተክለ ሃይማኖትን አጽም ለመሸከም ይሽቀዳደሙ ነበረ፣ ከበረከቱ ተካፋይ ለመሆን ማለት ነው። እንግዲህ እንደዚህ አድርገው ተሸክመው ሲሄዱ ቅዱስ ተክለ ሃይማኖት የተቀበሩበትን መሬት አፈሩን ለመዝገን የማይሽቀዳደም ሕዝብ አልነበረም። ሰው በሰው ላይ ነበረ። እጅግ በጣም ታላቅ ግፊያ ነበር። በዚህ ግፊያ መካከል አንዱን ሰው ከጉልበቱ ላይ ረግጠውት ተሰበረ። በዚህ ጊዜ ወስደው ከቃሬዛው ላይ ሲያስነኩት የተሰበረው እግሩ ተፈውሶለታል። የቅዱስ ተክለ ሃይማኖት ተአምር እንግዲህ ቀደም ሲል በሕይወተ ሥጋ ሳሉም ከሞቱም በኋላ ተአምራት ያደርጋል። ዛሬም ወደፊትም ለዘላለምም ተአምራት ሲያደርግ ይኖራል። የቅዱስ አባታችን ተክለ ሃይማኖት አጽም ያረፈበት ቦታ ማለት ነው። ስለዚህ በግንቦት 12 ቀን ከደብረ አስቦ ዋሻ አፍልሰው አውጥተውታል የተክለ ሃይማኖትን አጽም። የአባታችን የቅዱስ ተክለ ሃይማኖት ፍልሰት 2 ጊዜ ነው የተደረገው። ሰላም ለፍልሰተ ሥጋ ከመውሳጤ ገዳም ኤላመ ወእምነ ኤላም እኔ ደብረ ሊባኖስ ዳግመ ለፍልሰተ አጽም ሰላም እላለሁ። መጀመሪያ ከደብረ አስቦ ወደ ደብረ ኤላም ለተደረገው ከደብረ ኤላም ደግሞ ሁለተኛ ወደ ደብረ ሊባኖስ ለተደረገው ለአጽምህ መፍለስ ሰላም እላለሁ ተብሎ ደራሲው በመልኩ ላይ እንደገለጸው 2 ጊዜ ነው የተደረገው እና በዓሉ የሚከበረው ግን ሁለቱም ባንድ ነው የሚከበረው። ስለዚህ በግንቦት 12 ቀን የአባታችን የቅዱስ ተክለ ሃይማኖት አጽም ለ29 ዓመት ሲጸልዩበት ከነበረው ከደብረ አስቦ ዋሻ ወደ አሁን ወዳለበት ቦታ ላይ የፈለሰበት ቀን ነውና እንኳን ለዚህ በዓል በሰላምና በጤና አደረሳችሁ ይላል ሜላድ ጥንታዊ የብራና ዝግጅት ማዕከል። ሜላድ ጥንታዊ የብራና ዝግጅት ማዕከል መቀመጫውን በዚሁ በታላቁ ገዳም በደብረ ሊባኖስ መግቢያ ልዩ ስሙ ጫጋል ተብሎ በሚጠራው ላይ አድርጎ በዚያ ቅዱሳት የብራና መጻሕፍትን እያዘጋጀ በመላው ዓለም ለሚገኙ አብያተ ክርስቲያናትና ምእመናን እያሰራጨ ይገኛል። እንግዲህ ከዚህ በተጨማሪ ደግሞ በማዕከል ውስጥ የብራና ጸሐፊዎች፣ የስዕል ባለሙያዎች፣ ደጓሾች፣ ሌሎችንም ከብራና ጋራ ከቅዱሳት መጻሕፍት ጋራ ተያያዥ የሆኑ ስራዎችን የሚሰሩ ሰዎችን እያሰለጠነ ብቁ ባለሙያ እያደረገ ለነገይቱ ቤተ ክርስቲያን ትልቅ ስራ እየሰራ የሚገኝ ማዕከል ነው። ሁላችሁም ይህንን ማዕከል እንድትጎበኙት ጥሪውን ያስተላልፋል። እንደዚሁ ደግሞ የራሱ የሆነ ሚዲያ አለው። የቲክቶክ ሚዲያ፣ የዩቲዩብ እነዚህን የመሳሰሉ ሚዲያዎች አሉት። በፌስቡክም በኢንስታግራምም እንደዚሁ ታገኙታላችሁ። ወደዚህ ወደ ሜላድ ሚዲያ ገብታችሁ ቤተሰብ ሁኑ። ለማያውቁት ላልደረሳቸው ሰዎች ተደራሽ እንዲሆን ሼር አድርጉ እያለ መልእክቱን ያስተላልፋል። መልካም በዓል ይሁንላችሁ።